ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን በባለፈው ሳምንት አንስተን ያልቋጨነውን ርዕሰ ጉዳይ ለዛሬ ለመቋጨት ነው ወደ እናንተ ቀርበናል። ወጣትነትና ቅዱስ ቁርባን ምን መምሰል አለበት? የወጣቱ ሕይወት በቅዱስ ቁርባን ውስጥ እንዴት ማለፍ አለበት? ክፍል 1 መርሃ ግብር በባለፈው ሳምንት ወደ እናንተ ደርሶ ነበር። እነሆ ዛሬ ክፍል 2ን ይዘንላችሁ መጥተናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። መምህር ምናልባት ቅድም ጠቀስ ሊያረጉልኝ ያሰቡት በተለይ አንድ ወጣት ብዙ ጊዜ ሁላችንም የምናውቀው አንድ ሴት ልማዷን በምታይበት ሰዓት ላይ ወደ ስጋው ደግሞ መቅረብ የሌለባት የቀነ ገደቦች አሉና በስፋት ያልተነገረ ነገር ግን ሁሌም ጥያቄ የሚፈጥር ብዙ ወጣቶች ላይ ሀሳብ የሚሆን በተለይ ወንዶች ለስጋው ደግሞ በሚዘጋጁበት ሰዓት ንስሐቸውን ጨርሰው ቅድመ ዝግጅታቸውን ባጠናቀቁበት ሰዓት ዝነት ወይም ህልመ ሌሊት ቢመታቸው ስጋው ደሙን መቀበል ይችላሉ ወይ? እውነት ለመናገር አንዳንድ ጥያቄዎችን ስንመልስ አሁን ይሄ ከነገረ ድህነት አንጻር ምን ሊያመጣ ይችላል ብለን ብንናገር ምንም ያመጣው ነገር የለም። ከምን አንጻር ቆመን ሪፈር የምንፈልግበት ነገረ ድህነት የምንለው ወንበር ላይ ተቀምጠን እስቲ እንየው በደንብ አድርገን ቢባል ምንም የሚያመጣው ነገር የለም። ግን ስርዓት ግን ተደንግጎ ተቀምጧል፣ ጨርሷል። በመጨረሻው ይሄ ነገር ቢያገኘው በበነጋው ነጽቶ ታጥቦ መግባት አለበት ነው ነገሩ። ግን መቀበል ይችላል። አሁን ይሄንን ከነገረ ድህነት አንጻር ምንም ችግር የለውም። ምንድነው ሲባል እግዚአብሔር እንደዚህ የሚያስፈራ አንተ ሂድ እዚህ የሚል አይደለም። እየቀረበው የሚያስጋ ለኃጢአተኞች እኮ ጭምር ነው። አንድ ጊዜ የተቀበልነው በቂ ነው አይነት የሚል ሐሳብ ሁሉ አለና ለምንድን ነው ቢባል ሁለት ነገሮችን ስተው ነው እንደዚህ የሚሉት። አንደኛ የሳቱት ምንድነው ቢባል ይሄ እኮ ለበቁ ሰዎች ብቻ ነው ሊሰጥ የሚችለው ብለው ስለሚያስቡ ነው። ግን እኮ ስለ ኃጢአተኞች የሚፈሰው ደሜ ነው ብሏል አይደል? ስለ ኃጢአትም ነው። ኃጢአት እንዳይሰሩ ይጠብቃቸዋል። ወደ ኃጢአት እንዳይሄዱ መንፈስ ቅዱስ በውስጣቸው እነርሱ ጋር ይጮሃል። ኃጢአት ነው እያለ ሊወቅሳቸው የሚችል ነገር ነው። ሱታፌ ነው የምናደርገው ነገር ሱታፌ ነውና ኃጢአት እንዳንሰራ ነው። ወይም ደግሞ የፈሩት ነገር አለ። አሁን ወጣቶች ስለሆነን እና ትንሽ የኃጢአት ቀጠሮ እንስጠውና ትንሽ የሆነ ነገር እኛ መቆጠብ የምንችልበት ታይም ላይ ስንደርስ እንጠጋለን የሚል ሐሳቤ ነው። ይሄ ወዳጅነት ከኃጢአት ጋር ካልሆነ በቀር በምንም ተአምር እንዲህ አይነት ነገር የለም። ቤተክርስቲያኑ አስተምሮም የላትም። ሌላኛው የሳቱት ሁለተኛው ምንድነው ብለሽ ብትናገሪ የሚደገም ምስጢር አድርገው ነው የሚያስቡት። ምግብ እኮ ነው ግን ምን መንፈሳዊ ምግብ የዘወትር ዕለታዊ ምግብ ነው። የክርስቶስ ሥጋና ደም መንፈሳዊ ምግብ መሆኑን ረስተው እንደ ጥምቀት አንድ ጊዜ ተደግሞ ልጅነትን እንዲህ የሚያደርግ ነው ብለው ስለሚያስቡ እንዲሁ የአንድ ጊዜው ብቻ በቂ ነው ይባላል። ሴቷም የወር አበባ አይታ እንዲሁ ወደዚህ አሁንም ምልሽ ከነገረ ድህነት አንጻር ሐዲስ ኪዳናዊ እርግማን አይደለም። የሴት ልጅ የወር አበባ ሐዲስ እርግማን አይደለም አሁን አይደል? እርግማን አይደለም። በብሉይ ኪዳን ግን ይከለክል ነበር መግባት የለባትም የሚል። ታዲያ አሁን በጣም ጓጉታ እንዲያውም ምንድነው ባልሳሳት ከድንግል ፍቅር የተነሳ ወደ ቤተ መቅደስ ስትገባ ይቺ ሴት እንዲህ አድርጋ ነው የገባች የሚል ዮሐንስ አፈወርቅ ያደረገውን ነገር ታውቂያለሽ አይደል? ከነገረ ድህነት አንጻር ስናየው ኃጢአት ነው ብለን ስናስብ ይሄ እግዚአብሔር ያስቀምጥላት ወርሃዊ ግዳጅ ነው። የእርግማን ምልክት ሊሆን አይችልም። ፍጥረቱ ወደ ቀደመ ነገሩ ስለተመለሰ እና እሱስ ቢሆን ስርዓት ግን ተቀምጧል። ንጽሐቷን ስትጨርስ ትቅረብ። ስለዚህ ለምንድን ነው ቢባል ብዙ መዳፈሮች እንዳይመጡ ነው። አሁን ይሄ ከሆነ ስርዓት ይጠፋል። ስርዓት ከጠፋ ዶግማ ይጣሳል እና ይሄ ነገር እንደ ቀኖና ሲቀመጥ ዶግማውን ለመጠበቅና የስጋው ደሙን ክብር ለማሳየት ስለሆነ ጉዳዩን ጨርሳ ግዳጇ ሲያልቅ መቅረብ መቻል አለባት ማለት ነው። አመሰግናለሁ መምህር፣ ክብረት ይስጥልኝ። ቀሲስ ምናልባት እንግዲህ በተለይ ወጣቱ አሁን ላይ የምናያቸው የጋብቻ ስነ ስርዓቶቻችን የተሻለ ከበፊቱ አሁን የተሻለ ወጣቱ የጋብቻ ስነ ስርዓቱን በቤተ ክርስቲያን መንገድ እያደረገ መጥቷል። የተወሰነ ሚስጥር የገባውም ይመስለኛልና ብዙ ጊዜ በስጋው ደግሞ ወይም በቅዱስ ቁርባን በተክሊልም ቢሆን ጋብቻ ከፈጸሙ በኋላ በተለይ በቅዱስ ቁርባን የሚፈጽሙ ወጣቶች ድንገት ቁርባናቸውን ቢያፈርሱ
ወደ ጋብቻው ህይወት ቢጸጸቱና ቢመለሱ ያንን ህግ ማደስ ወይም ደግሞ ወደ ቀድሞ የቁርባን ህይወታቸው መመለስ የሚችሉበት አጋጣሚ እንዴት ነው? ወይስ ቤተክርስቲያንስ ምን ታስተምራለች በዚህ መንገድ? እንግዲህ ምንድነው በመጀመሪያ ይሄ ስጋው ደግሞ አላማው ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ይሄን ስጋውን የቆረሰበት ደሙን የቀዳበት አላማው ምንድነው? ምክንያቱ ምንድነው ስንል ቅድም መምህር እንዳሉት ለኃጢአተኞች ነው። የሰው ልጅ በየትኛውም ኑሮ በየትኛውም ሰዓት በየትኛውም ጊዜ ኃጢአት ሊሰራ ይችላል። ኃጢአት የማይሰራ ንጹህ የሆነ የለም በዚህ ምድር። ያው እንደሚታወቀው እሱም ወደዚህ ምድር የመጣው ኃጢአት ስለተሰራ ነው። ዓለም ስለበደለ ነው። እግዚአብሔርን ስላሳዘነው ነው ሰው ሊሆን የቻለው ምንም ፈቃዱ ቢሆንምና ምንድነው ሰዎች በየትኛውም አጋጣሚ በየትኛውም ኑሮ ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ። ክርስቲያን ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል እና ሰው ከወደቀ በኋላ ተጸጽቶ ዋናው እሱ ነው የሚያስፈልገው። ዋናው ምንድነው? መጸጸት ነው። ንስሐ አንዱ መመለስ አንዱ እግዚአብሔር የሚፈልገው አንዱ መጸጸትን ነው። ተቆጭቶ ተጸጽቶ መመለስን ከተመለሰ በኋላ የዘላለሙን እንጀራ ትላንትና የበላውን እንጀራ ያገኛል። ምክንያቱም አንዳንድ ጊዜ በቤታችንም እኮ በምድር ላይም እኮ ወላጆቻችን እናት አባቶቻችን ምግብ ብሉ ተብለን አይ ብለን ጥለን ከሄድን ተመልሰን ስንመጣ እንበላለን። ይቅርታም ጠይቀን እንዲሁም ደግሞ ጠይቀናቸው ለምነን ባክሽ ስጭን ብለን እና ዋናው መጸጸቱ መመለሱ ነው። እና ንስሐ ስትረስ የሆነ እኮ ለዘማኒ ከመድንግል ለኃጥኒ ከመጻድቅ ለዘአበሰ ከመዘ ያበሰ የበደለውን እንዳልበደለ ታደርጋለች። ሰው ንስሐ ከገባ መብላት ይችላል። መጸጸት መመለስ ከቻለ ያጣውን ክብር የተወሰደበትን የተነጠቀውን ክብር እና ያንን አጦቱ የነበረውን ምግብ መብላት ይችላል። ይሄ ሲባል ንስሐ ሳይገባ አይሆንም። ንስሐ ሳይገባ አይሆንም። መጸጸት ነው። ቀደም እንደተባለው አሁን የሚሆነው ነገር በስጋው ደግሞ መጋባታቸው በቤተ ክርስቲያን መሆናቸው እሱ አስቀድመው ተምረውታል እኮ ግን በሆነ አጋጣሚ ወደቁ። የሆነ ስህተት ተሰራና ያ የተሰራውን ስህተት ከተጸጸተበትና ንስሐ ከገባ ተመልሶ ያንን እንጀራ ያንን ሰማያዊ ምግብ ያንን ስጋውና ደግሞ መቀበል ይችላል። ከተቀበለ በኋላ በቀደመው ህብረት በቀደመው ስፍራ መቀመጥ ይችላል ማለት ነው። ክብረት ይስጥልኝ ቀሲስ መምህር። ጥያቄው ግን ኃጢአት እንዲሰሩ የሚደግፍ ይመስለኛል። ምክንያቱም ተሳስተው እንደው ቢሳሳቱ በምን በአጋጣሚ ክርስቲያን እኮ ጥንቁቅ መሆን አለበት አይደል? ለምንድን ነው በአጋጣሚ የሚሳሳተው? እና ቤተክርስቲያን ይህን ብዙ ደግፋ ማስተማርም አትችልም። ግን የሚያጎላው ደግሞ መልሶ ንስሐው ነው አይደል? እና ንስሐም እኮ የተዘጋጀው ሰው ሁል ጊዜ ስለሚበድል ነው አይደል? አንድ ጊዜ የሚነጻ ቢሆን ኖሮማ አንድ ጊዜ ብቻ ንስሐ ገብቶ ጠቅልሎ በዛው ይቆም ነበረ። ይሄ ደግሞ ሰው ሳይሆን ሌላ አካል አድርጎ መተርጎም ነው የሚሆነው። ሰው ኃጢአት ይሰራል። መጸጸት ዋናው ነገር ነው። እና ሰው በቁርባን ከተጋባ በኋላ እንደ መጀመሪያው ይሆናል። አንደኛ ስጋው ደግሞ አይለወጥም። ግልጽ ነው። እሱ ስላመነዘረ የተጋቡበት ኪዳን በእነርሱ ኃጢአት የሚበላሽ የክርስቶስ ስጋና ደም የለም። የስጋው ደግሞ አቅሙ ምንድነው ቢባል ሁሉ ጊዜ ባለበት ክብሩ ስለሚቀጥል ነው። ሰው ግን ምን ይሆናል? ይቆሽሻል። ልክ አሁን ጨርቅ ይቆሽሻል አይደል? መልሶ ሳሙና ነው የሚያጸዳው። ሳሙና ከማጽዳት ራሱን አቁሞ ያውቃል? ሳሙናው ነው የሚቀጥለው። ስለዚህ የክርስቶስ ስጋና ደም ክብሩ ባለበት ነው የሚቀጥለው። ኃጢአት የማስተስረይ አቅሙ እንደዛው ሆኖ ነው የሚቀጥለው። የክርስቶስ የመሆን አቅሙ አይለወጥም። እንዲሁ ሆኖ ነው የሚቀጥለውና እንደ መጀመሪያው ይሆናሉ። ይሄ ምንም እንደ መጀመሪያው ለመሆናቸው እኔ መመለስ አልችልም። የነርሱ ልብ ነው
የሁለታቸው የተጋቢዎች ልብ ነው። አሁን እንደ መጀመሪያው ሊያደርጋቸው ይችላል የሚለውን ግን መመለስ እችላለሁ። ማንም ያደርጋቸው ኪዳኑ ያደርጋቸዋል። እንደ መጀመሪያው መሆን ግን ይችላሉ። ጥያቄው የኛ ሳይሆን የተጋቢዎች ነው አይደል? ስለዚህ እና ጥያቄው ወደ እነርሱ ሄዶ እነርሱ የሚያብራሩት ነገር ነው። እነዚህ አይነት ሰዎች ተፈልገው እንደ መጀመሪያው ግን ናችሁ ቢባሉ አሁነን ካሉ በትክክል መልሰዋል ማለት ነው። እኔ አሁን ብመልስ ልስት ብችልስ? ስለዚህ ሲመጡ ግን እንደ መጀመሪያው የሚያደርጋቸው የክርስቶስ ስጋና ደም ግን አቅም እንዳለው ግን እመልሳለሁ። ይሄ ትክክለኛ ጥያቄ ስለሆነ ማለት ነው። እና ልክ እሳቸው እንዳሉት አሁን ንስሐ ራሱ አቅሙ ምንድነው ይባል የመጀመሪያውን ይረሳና ሌላ አዲስ የሚያደርገው ቆሽሿል፣ ንጹህ አድርጎ ያቆመዋል። በድሏል፣ እንዳልበደለ ይቆጥርለታል። አሁን የኛ በደል አይቆጠርም ዛሬ አይደል? አዳም የበደለው በደል ላይቆጠርበት ክርስቶስ ካሳ ሆነ። አሁን እግዚአብሔር አብ በቤተ መቅደሱ ሆኖ አዳምን ሲመለከተው እንዳልበደለ በልጁ ነገሩ ሁሉ እንዳደረገለት ነው እንጂ የድሮውን በደል በድሎኛል የሚል ነገር የለውም። ምክንያቱም ልጁ መጥቷል እና ካሳ ተከፍለዋል ማለት ነው። ስለዚህ የክርስቶስ ስጋና ደም ሊያደርጋቸው ይችላል። አዎ የማይለወጥ አቅም ያለው ስለሆነ የሚናገር ህብረት ከክርስቶስ ጋር የምናደርግበት እውነተኛ የሆነ ስለሆነ እሱ እንደ መጀመሪያው ያደርጋቸዋል ማለት ነው። ምናልባት ቀሲስ ወደ ስጋው ደግሞ በምንቀርብበት ጊዜ ሁሉ በተለይ ለአቅመ ሔዋን ከደረስንበት እድሜ ጀምሮ በየቀኑ በምንቀበልበት ሰዓት ግዴታ የንስሐ አባታችንን ማግኘት ይኖርብናል ወይ? ምንድነው ምክንያቶች ይጠይቃል። የምናገኝበት ምክንያቶች ይጠይቃል። ምክንያት ያስፈልገናል። አንዳንድ ጊዜ ምንም አንድ ሰው የሰራውን ስራ ማየት አለበት። የሰራውን ስራ ያጠፋውን ጥፋት የበደለውን በደል አይቶ የሚያስገኘው ከሆነ እሳቸውን ማግኘት ግዴታው ከሆነ መቼም ሳያገኝ መቁረብ አይቻልም። ግን ራሱን ይፈትሻል፣ ራሱን ያያል፣ ራሱን ይመለከታል። እሳቸውን ማግኘት የሚያስፈልገው የሰራውን ስራ ከራሱ ጋር ተነጋግሮ ነው። ከራሱ ጋር ተወያይቶ ከራሱ ጋር ካነበበ በኋላ አይ ይሄ በዚህ ምክንያት ከእሳቸው ይፍቱኝ ማለት አለብኝ፣ ንስሐ መግባት አለብኝ፣ ጸሎተ ንስሐ ሊጸልዩልኝ ያስፈልጋል ብሎ ካሰበ በኋላ ማግኘት አለበት። አለበለዚያ ግን የሰው ልጅ መቀበል በፈለገበት መብላት በፈለገበት ሰዓት መብላት አለበት። በነገርሽ ላይ እያንዳንዳችን መቼም ንስሐ አባት የሌለው ሰው የለም። ሁላችንም ንስሐ አባት አለንና ስንቀድስም እንቀበላለን። እና በአጋጣሚ ንስሐ አባቴን ሳላገኛቸው ልገባ እችላለሁ። ግን ከራሴ ጋራ ንጹህ በሆንኩ እሳቸው ማግኘት ባለብኝ ሰዓት ግን ማግኘት ግዴታዬ ነው። አለበለዚያ በየትኛውም ሰዓት በየትኛውም ጊዜ መቀበል ግዴታችን ነው፣ መብታችን ነው ማለት ነው። አመሰግናለሁ ቀሲስ። መምህር ወደ እርስዎ ልምጣና በተለይ ብዙዎቻችን ላይ ጥያቄ የሚያስነሳ ነገር ግን ቀላል የሚመስል ከቅዱስ ቁርባን ጋር የተያያዘ አንድ ሀሳብ አለ። አንዳንዴ በልማድ በተለይ ከሰዓት ቅዳሴ በሚሆንበት ሰዓት ላይ አህዱ ከተባለ በኋላ የምንደርስበት አጋጣሚ አለ። እንዲሁም ደግሞ የሰንበት ቅዳሴዎች ላይ ሳንደርስ እንቀርና ኪዳን ሳናደርስ ስንቀበል ብዙ ጊዜ በቤተ ክርስቲያን መድረክ ላይም ክልክል እንደሆነ እንረዳለን። ምናልባት የሁኔታዎች አለመመቻቸት ከኪዳን ጸሎት ጋር ስናይገናኘው ኪዳን ሳናደርስ የምንቀበልበት አጋጣሚ ቢኖር ይህንን ከቅዱስ ቁርባንና የኪዳን የአብሮነት መንገድ ምን ይመስላል? ብዙ ጊዜ ጥያቄ ስለሚያስነሳብን ይሄ ሁሌ አሁን አንቺ እንዳልሽው መልሱ እዛው በመድረክ ተመልሷል። አግባብ እንዳልሆነ ይነገራል። ኪዳን በራሱ ብቻውን ልንቀበለው ስላለው ነገር አይደለም የሚናገረው አይደል? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ምን ዘተወልደ እያለ ዘተንሳ ሙታን እስከሚለው ድረስ የሚሄደው ልክ ይሄ ምንድነው ቅድመ የሚባሉትን ነገሮች እዚያው ላይ በትርጓሜ እየነገረ ነው የሚሄደው እና ወደዚህ ሱታፊ የሚሄድ ሰው ይህንን ጸሎት እየሰማ ሊመጣ ላለው ነገር በልቡ መዘጋጀት መቻል አለበት። ወደ ሌላ ሀሳብ እንዳይገባ ይህን ጸሎት በተመስጦ ውስጥ ሆኖ ሊሰማው የተገባ መሆኑ ግልጽ እኮ ነው። እና ምንድነው ታዲያ ጉዳዩ ግን ቢባል ብዙ ሰዎች የራሳቸው ምክንያት ይኖራቸዋል የሚያዘገያቸው፣ ለምን እንደሚያዘገያቸው። አሁን እናቶችን ብትጠይቂያቸው የቤት ጉዳይ ልሟላላቸው ብሎ
ወይ ልጆችን ይዘው የሚመጡ ከሆነ ልጆች ከእንቅልፍ አልነሳ ብለው ብዙ ችግሮች አሉ። ግን ቅድም እንዳልኩሽ እግዚአብሔር ንጽሐ ልቦና ይፈልጋል። አሁን ይህን ኪዳን ስላላደረሱት የሚመጣውን ሪዛልት ምንድነው ብለን ስንፈልገው የሰዎቹን ልብ ነው እግዚአብሔር የሚፈልገው። እዚያም ዘገዩ እዚህም መጡ። ዋናው ነገር ግን ወደ ትክክለኛው ሱታፌ ስንቀርብ ራሳችንን መመርመር የሚባለው ነገር ላይ በጣም አጽንኦት ሊሰጥ የተገባ መሆን አለበት። ይሄ ማለት ግን ኪዳን ሳያስደርሱ ይቀበሉ እያልሁ አይደለም። ኪዳን ማስደረስ መቻል አለባቸው። ግን ደግሞ የዘገዩት ሰዎች ሲመጡ እውነት ተዘጋጅተዋል? ሊቀበሉት ላለው ነገር ምንድነው ሐሳባቸው? እንደው ዛሬ ሂጄ ቆርቤ ልምጣ እንደው እንዲህ ላድርግ የሚሉት ነው። አንዳንዶች እኮ ወይ ከበሽታ ለመዳን ወይ የሆነ ነገር ለማድረግ ብዙ ምክንያት ኖሯቸው ነው። ዋናው ነገር ግን እግዚአብሔር አብ ልጁን መስዋዕት አድርጎ ያዘጋጀው ህብረት እንድናደርግ ነው። መንፈሳዊ ህብረት እንድናደርግ ነውና እሱን ማድረግ መቻል አለባቸው። እና ቅድም እንዳልኩሽ በመድረክ የሚመለሳል ምልሽ ለዛ ነው። ግን የሚሰማ ብዙ የለም፣ የሚያዳምጥ ብዙ የለም። እንደውም እኮ በስጋው ደግሞ አካባቢ ስትሄጂ ያለ ጫጫታ የሚተላለፈው መልእክት ራሱ አንዳንዴ የሚሰማም አይመስልሽም እኮ ሰልፍ ምናምን ከዛ ጫጫታ አለ ብዙ ነገር አለና ይሄን አድርጉ ሲባሉ እንኳን የሚሰማ ብዙ የለም። ይሄን ወደዚህ አሁን ይሄን የሚሰሙ ሰዎች ተመልካቾች ምን ማድረግ አለብኝ ብለው ካሰቡ ከላይ የዘረዘርናቸው ሆኖ ከኪዳኑ ጋር ህብረት ማድረግ ራሱን የቻለ አንድ ቁርባን እኮ ነው። ቁርባን ማለት በካህናት እጅ የሚሰጠው ብቻ ሳይሆን ጸሎትም ቁርባን ነው። ኪዳኑን ማድረስ በራሱ የቅድመ ቁርባን ነው። ወደ ዋናው የምንሄድበት ቁርባን ነው። የሚሰሙት ቃልም ቁርባን ነው እና ወደዚህ ሱታፌ ለመምጣት ይህን ማድረግ መቻል አለባቸው ነው። አመሰግናለሁ መምህር። ቀሲስ ምናልባት ከቅዱስ ቁርባን ከተቀበለንና ከመቀበላችን በፊት ያሉ በባህል የምንከለከላቸው ብዙ ነገሮች አሉ። ከሰው ጋር መብላት ክልክል ነው፣ ለብቻ መቀመጥ አይቻልም የሚባል በልማድ የምንከለከላቸው ነገሮች አሉ። እንደው ምናልባት ቅዱስ ቁርባንን የተቀበለ ሰው የሚከለከለው ነገር ምንድነው? የሚፈቀድለትስ ምንድነው? ጥሩ ነው። እንግዲህ ምንድነው ቅዱስ ቁርባን የሚቀበል የሚፈቀድለት እና የሚከለከለው ነገር ይኖራል አለም። ግን አንዳንድ ጊዜ ቀላሉን ነገር እንደ ትልቅ ጉዳይ እናደርገዋለን። ለምሳሌ ቀላል የሚከለከለውን አክብደን እንከለክለዋለን። ከባድ የሚከለክለውን ደግሞ እንደ ቀላል እናደርጋለን። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ ብሎ እነዛ ፈሪሳውያንን ሲቆጣቸው ግመልን የምትውጡ ትንኝን ደግሞ የምታጠሩ እንዳለ በዛ በማቴዎስ ወንጌል ምዕራፍ 23 ላይ ልክ እንደዚህ የሚከለከሉና የሚደገፉ ነገሮች አሉ። ለምሳሌ አሁን ከተቀበለ በኋላ ብቻ መሄድ አይቻልም። ምንድነው ችግሩ? አንዲት እናት ወይም ደግሞ አንድ ወጣት ብቻውን ቢሆን ምንድነው ችግሩ? ሳይቆርብ ካልፈራ ቆርቦ ለምንድን ነው የሚፈራው? ማንን ነው የሚፈራው? እኔ አንዳንድ ጊዜ በጣም ነው እንደው መስራት በጣም ቀላል የሚባሉ ነገሮችን ያልተናገርናቸው ብዙ በአውደ ምሕረት በጣም ከባድ የሆኑ ሰዎች ላይ ትልልቅ ሸክም የሆኑ ነገሮች አሉ። ነገራችን ላይ ግን ችግራችን ምንድነው መሰላችሁ? አንዳንድ ጊዜ እንናገራለን፣ አባቶች ይናገራሉ፣ ሊቃውንት ይናገራሉ። ቅድም መምህር እንዳሉት በአውደ ምሕረት ላይ ስንናገር የመጡት ቶሎ ይመጡና ቁርባን ላይ ለምሳሌ ልጆቻቸውን አውደው ቶሎ ያቀብሉና ቶሎ ነው የሚሄዱ፣ ቶሎ መጣው ቶሎ ነው የሚሄዱ እና መናገር ባለብን ሰዓት ስንናገር የሚሰማ የለም። ቶሎ ትመጣና እንዲት ወጣት ሴት ልጇን አዝላ ወይ ደግሞ የምታቆርበውን እናቷ ከሆነች አሮጊት፣ አዛውንት፣ ትልልቅ አባቶችን ከሆነ ታቆርብና ወዳው ይሄዳሉ እና መናገር ባለብን ሰዓት መስማት ባለባቸውም ሰዓት እየተገናኘ አይደለም። ቃሉና ሰሚው ተናጋሪውና ሰሚው እየተሰማሙ እየተግባቡ አይደለም እና ከዚህ አንፃር ለምንድነው ምን አስፈልጎት ነው አንድ ሰው ብቻውን የሚሄደው? ብቻው መሄድ የሚፈራው ለምንድነው? ስጋው ደግሞ በልቶ ጠጥቶ እግዚአብሔር እኔ ከናንተ ጋር ነኝ ብሎ ስጋዬን የበላ ደሜን የጠጣ እኔ ከናንተ ጋር እኖራለሁ እሱም ከኔ ጋር ነው ይሄሉ ምስሌ ወአነሂ ይሄሉ ምስሌው ዘበላ ስጋዬ ወሰተ ደሜ ይሄሉ ምስሌ ወአነሂ ይሄሉ ምስሌው አይደል?
ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር አኖራለሁ። አሁን ማንን ፈርቶ ነው ያ ሰው? አንዳንድ ሰዎች አይታችሁ ከሆነ የሆነ ቢላዋ ሁሉ ያደርጋሉ፣ የሆነ ፌሮ ያስቀምጣሉ እና ማንን ሊመቱት ይሆን? እኔ አንዳንዴ ርኩስ መንፈስ እንደሆነ ረቂቅ ነው፣ አይገኝም፣ በፌሮ አይገኝም። የሚገኘውም በጸሎት በመስዋዕት እንዲህ በእግዚአብሔር ቃል ካልሆነ በስተቀር በሌላ አይገኝም። እና አንድ ሰው ምኑም ሊፈራ አይገባም፣ ምኑንም ሊፈራ አይገባም። እንደውም ሊደሰት ነው የሚገባው። እንደውም ሊደሰት በቃ እፎይ ሊል ነው፣ ሊያርፍ ነው የሚገባው። በጣም ከድካሙ አሁን አርፏል፣ በቃ አርፏል፣ ደስ ሊለው ነው የሚገባውና ግን ጉዞ አሁን ለምሳሌ ረጅም ጉዞ ባይሄድ ለምን ላብ ይኖረዋል። የበላው ስጋ የጠጣው ደም ከሰውነቱ ጋር አባቶቻችን በደንብ አድርገው ይህንን በብዙ አመስጥረውታል፣ ተናግረውታል። እና እንደዛ ስለሆነ ያ ጉዞ ባይከድ ከላብ ጋር ባይወጣ ምራቅ ባይተፋ እንዲህ አይነት ነገሮች እጅግ በጣም ቢከለከሉ ጥሩ ነው፣ አስፈላጊ ነውና ሌላ ያው ጥሩ ነው። እሳቸው ደግሞ እንግዲህ ያለውን ነገር ያብራሩታል። ይህ እኮ እኔ በጣም ከየት እንደመጣ ነው ትምህርቱ ራሱ። በነገራችን ላይ አሁን ቤተ ክርስቲያንን ሊቃውንት ከሚመሯት ይልቅ ሌላ ሰምተነው የማናውቅ ባዕድ ትምህርት ነው እየመራት ያለና እንዲህ ብለው ሲጠይቁ ሰምተነው የማናውቅ ጥያቄ ሁሉ ነው የምንጠየቀው። እኔ የምለው የክርስቶስን ስጋና ደም አጋንንታዊ ማድረግ እኮ ነው። ይህ የሚጥል መንፈስ ያለበት ይመስል አይነትም ብረት ፍለጋ የሚሄድ ምን ለማለት ነው? ከላይ ከሰማይ እስከ ምድር ድረስ የተተከለ ዘላለማዊ እኮ ነው። ይሄ በማይታይ ረቂቅ ምስጢር ሊተረጎም የማይችል ነው ማለት በቃል መግለጽ አንችልም። ታዲያ እሱን የተቀበለ ሰው እንዲያውም ክርስቶስ በእርሱ ላይ ብርሃን ሊሆን መገባት መቻል አለበት አይደል? ለምንድን ነው የሚደበቀው? ብቻውን አይሄድም፣ እንዲህ አይልም፣ ብቻውን አይተኛም። ሽንት ቤት እንኳን ሲሄድ ብቻውን አይሄድም። ለምን? ይሄንን ለምን ሲባል መመለስ የማይቻለውን ነገር መጠየቅ ነውር ነው። አንደኛ ያልተባልነው ለምንድን ነው የሚጠይቁን? ይሄንን አሁን ብቻውን አይሄድ ብሎ ማንተ የሐዋርያት ትምህርትም አይደለም፣ ሊቃውንትም አላስተማሩንም። ታዲያ ከማመጣ እኔ ይሄ ጥያቄው በራሱ ጥያቄ ነው። ሊመለስ የሚገባው ማለት ጥያቄም ሊሆን አይገባውም። ሌላው ደግሞ አሁን አብዛኛው ወደ ጭፈራ ቤት ይሄ በጣም ማለት የክርስትና ማንነትን ሊገልጽ ወደማይችል አይሄዱ ይባላል። እኔ እንዲያው የምለው ሲጀመር ወደዚህ ቤት ለመሄድ ክርስቲያን አይደል? ለምንድን ነው ከስጋው ደግሞ ጋር የሚያቆራኘው? ተቀበለ በቃ በበነጋው እሱ እንደፈለገው ሊሆን እንዲህ ነው አይደለም። የታሰርንበት ገመድ የሚቆረጥ አይደለም። በቃ ከሱ ጋር እንዴ ተጋብተናል። የሚፈርስ ኪዳን የሚፈርስ ጋብቻም አይደለም። ተቀበለም አልተቀበለም ከስጋው ደሙ ጋር ተያይዞ የሚመለስ መልስ አይደለም። በቃ ክርስቲያን ጭፈራ ለሱ ስካር ለሱ አልተፈቀደለትም። ይሄንን ማድረግ የሚችል ከሆነ በስጋው ደሙ ሰዓትም ወደዚህ መሄድ ይፈቀድለታል? አይ የስጋው ደሙ ጊዜ ብቻ አይደለም ሁሉ ጊዜም አይፈቀድም። ይሄ ቤተክርስቲያናዊ ትምህርት ነው እንጂ የክርስቶስን ስጋና ደም ስለተቀበለ እንደው ምን ማድረግ አለበት የሚለው ንግግር እንደው መስተካከል መቻል ያለበት ነገር ነው። ካፉ ክፉ ማውራት የለበትም። ታዲያ ሳይቀበልስ ክፉ ሊያወራ ማን ፈቀደለት? እና እዚህ ጋር ማያያዝ ወደ ስጋው ደሙ ላለመምጣት የሚደረግ ጥረት ነው። ምክንያቱም አይ ወደዚህ መሄድ ከተከለከልኩ ለምን እንደዚህ እንዳታረክ ከተባልኩ ስለዚህ ትንሽ ልዘግይ የሚለውን ጥያቄ የሚያስነሳ ስለሆነ ስጋው ደሙን የተቀበለ ሰው ክርስቶስ በእርሱ ላይ እንደከበረ በትክክል ለሰዎች እንዲያው ማሳየት መቻል አለበት። ትሁት የፍቅር ሰው የዋህ ሆኖ ራሱን መግለጽ መቻል አለበት። ለምን? ህብረት ካደረገበት ከተቀበለው የተነሳ እንጂ ክርስቶስ እሱን አይጠብቀውም ማለት ነው። ማለት ደግሞ የሚጠብቀው አብሮት የሚሄደው ነው። እስቲ አሁን አንቺ ያልሽውን ብረት እንዲሁ የሚገርም ብረቱ ስጋውን ተቀብሏል፣ ግን የተቀበለውን ስጋ ከብረቱ ማሳነስ ይሄ ነውር ነው እና እንዲህ አይደረግም ነው። ይህንን መቼም ሚዲያ መቼም የሚከተለውና የሚሰማው ብዙ ሰው ስለሆነ
ከዚህ ሀሳብ አሁን ከዚህ ሀሳብ ጋራ አንዳንድ እንደ ወጣ ስንል ስጋው ደግሞ አሁን ተቀበሉ ሲባሉ ትልልቅ እናቶች አይ እንተናኮ ስጋው ደግሞ ተቀብላ አይኗ ታወረ እንተናኮ ስጋው ደግሞ ተቀብሎ እንደዚህ ሆነ የሚባል እንዲህ በነገርሽ ላይ ስጋው ደግሞ የተቀበሉ እኒህ ሰዎች ሲያረጁ ነው። በጣም ትልቅ ሲሆኑ በጣም ትልልቅ ሆነው ከጨረሱ በኋላ ጉልበታቸው ከደከመ በኋላ የአይናቸው ብርሃን ከደከመ በኋላ ተቀብለዋል። ያ ደግሞ አይን ማየት ያቅታል እና ስጋው ደግሞ አይደለም ይሄን የሚያደርግ ስጋው ደግሞ አይደለም። በቃ በሆነ ጊዜ ሲጨርሱ ሲያልቁ ሲያረጁ ሲቀበሉት ያ ነገር መምጣት አይቀርም። የእድሜያቸው ችግር እንጂ የስጋው ደግሞ ችግር አይደለም። ይሄንን ያመጣው የእድሜያቸው ችግር ነውና ስጋው ደግሞ ይሄንን በፍጹም አያደርግም። ያድናል። የሞቱትን የታመሙትን ይፈውሳል። የደከሙትን ያበረታል። እንደገና የቆሸሹትን በኃጢአት ማለት ነው ያነጻል። ከኃጢአት ጋር የተቀላቀሉትን ይለያል እንጂ ስጋው ደግሞ ይሄንን ሊያደርግ አይችልም። ሌላው ምንድነው በዚህ ውስጥ ስለ ስጋው ደግሞ ይሄ ሰዎችን የሚያንሸራትት ነገር መናገር በጣም አስፈላጊ አይደለም። በተለይ በዚህ በቲክቶክም ቢሆን በሆነ ነገር ከስጋው ደሙን ይሁን እንዲህ አይደረግም የሚባል በጣም ብዙ ነገሮች አሉና ይህንን ለማሳሰብ ፈልጌ ነው። አመሰግናለሁ ቀሲስ። የተከበራችሁ ተመልካቾቻችን ከባለፈው ሳምንት የቀጠለው ክፍል 2 መርሃ ግብራችን ይህንን ይመስል ነበር። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልን እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። ሰላም እግዚአብሔር በያላችሁበት ይብዛ።